በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 30 በዚች ቀን የቁስጥንጥንያ ሊቀ ጳጳስ ቅዱስ አባት አክያኪዮስ አረፈ። የቅዱስ ቸር የሆነ ምሁር ነው። አምላክ ያጻፈችውን መጽሐፍ ቃላቸውን አሳምሮ የሚተረጉም አዋቂ ነው። በቁስጥንጥንያ ቤተ ክርስቲያንም ቅስና ተሽሞ ነበር። ቄዶንም ስብሰባ በሆነ ጊዜ ይህ አባት በጉባኤው ውስጥ በሆነው ሁሉ ደስ አላለውም። ስለ እውቀቱም እንዲመጣ በፈለጉት ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድርያ አገር ሊቀ ጳጳስ በቅዱስ ዲዮስቆስ ላይ ስለደረሰ ስቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸው የቀና እንደሆነ በሚያውቃቸው ባልንጀሮቹ በሆኑ በወዳጆቹ በወታደር አለቆችና በመኮንኖች ፊት የአንድነት ጉባኤያቸውን ረገመ። ከእሊህም ክፎች ከጉባኤያቸው አንድ ያላደረገኝ እግዚአብሔርን አመሰግነዋለሁ አለ። ከቁስጥንጥንያ ሊቀ ጳጳስ እንጣሊዮስም ባረፈ ጊዜ ሃይማኖቱ የቀና እንደሆነ ስላወቁ የሀገሩ ሊቃውንትና መኳንንት ይህ አባት አካጊዮስን መረጡት። እርሱ በቤተ ክርስቲያን ውስጥ የሆነው መጣላትና መለየትን ያስወግዳል በማለት ተስፋ አድር በቁስጥንጥንያ ሀገር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ ከብቻው እግዚአብሔርን በቀር ማንንም ሊያስወግደው የማይችል የጥልና የመለየት የማይድን በሽታ አገኘው። በልቡም አስቦ መጀመሪያ ራሴን አድን ዘንድ አይሻለኝንም አለ። የቅዱሳን አባቶች የቄርሎስንና የዲዮስቆስን የቀናች ሃይማኖት የተማረና በእርሷ የጸና መሆኑ እየተመነለት ከዚህም በማስከተል በክህነት ስራ በመጻፍ ይቀበለው ዘንድ ወደ እስክንድርያ ሊቀ ጳጳስ ወደ ሶስተኛው ጴጥሮስ መልእክትን ላከ። አባ ጴጥሮስም መልእክቱን ባነበበ ጊዜ ደስ ብሎ ታላቅ ክብርን አከበረው። ያችንም መልእክት በጉባኤው ፊት አስነበባት። ከዚህም በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከ3 ኤጲስቆጶሳት ጋር ወደ አካኪዮስ ላከ። እርሱም ወደ ቁስጥንጥንያ ከአባ አክያኪዮስ ዘንድ በእርሱ ዘንድ የአባ ጴጥሮስን በደብዳቤ ሰጡት። እርሱም ሃይማኖታቸው በቀና በወዳጆቹ እና በሀገሩ መኳንንት ፊት አነበባት። ሁሉም ደስ አላቸው። አባ አካኪዮስም እሊህን ኤጲስቆጶሳት ታላቅ ክብርን አከበራቸው። ወደ አንድ ገዳምም ወሰዳቸው። መስዋዕትንም አዘጋጅቶ የቁርባን ቅዳሴ በመቅደስ ከእሳቸው ጋር አንድ ሆነ። ከእሳቸው ቡራኬ የተቀበለ። ዳግመኛም ከአባ አትናቴዎስ፣ ከአባ ጢሞቴዎስ፣ ከአባ ቄርሎስ፣ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችም የመላእክት ደብዳቤ የሰጣቸውና በፍቅር በሰላም ታሰነበታቸው። ወደ አባ ጴጥሮስን በደረሱ ጊዜ አባ አካዮስ ያደረገውን ሁሉ ነገሩት። የመልእክቱን ደብዳቤ ሰጡት። እርሱም ደስ አለው። ስሙም በማዕጠንትና በቁርባን ጊዜ እንዲጠሩት አዘዘ። ዜናውንም በሮማውያን ኤጲስቆጶሳት ዘንድ በከተማ በተሰማ ጊዜ አባ አካኪዮስን ከቁስጥንጥንያ መንበር አሳደዱት። በቀናች ሃይማኖት እንደጸና በደሴት ውስጥ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በኅዳር ወር የሚነበብ ንባብ ድረስ ተፈጸመ። ለእግዚአብሔር ምስጋና ይሁን። በቅዱሳን በነቢያት ሐዋርያት አንድነት፣ በጻድቃንና በሰማዕታት አንድነት፣ በትጉሃን መላእክትም አንድነት፣ በሁሉም ጸሎት በእመቤታችን በቅድስት ድንግል ማርያም አማላጅነት ሊቀ ጳጳሳት አባ ማትያስን ይጠብቅልን። የጳጳሳት አለቆችና ኤጲስቆጶሳትን በቤተ ክርስቲያን ውስጥ የተሾሙትን ሁሉ ይጠብቅልን። የቅድስት ቤተ ክርስቲያንን ልጆቿ የምትሆን ሁላችንንም ይጠብቀን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ እልፍ አእላፋትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ
በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።